It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የክረምት የተጫዋቾች የዝውውር መስኮት ተከፍቷል። በዚህ በተከፈተው የክረምት የተጫዋቾች የዝውውር መስኮት ክለቦች የቻሉትን ያህል እያደረጉ ይገኛሉ። የቻሉትን በማድረግ ጥረት አንዱ ከሌላው ልቆ ሊታይ ይችላል። እየቀደሙ ያሉ አሉ፣ ምነው ወደ ኋላ ቀሩ የሚባሉም አሉ። እየቀደሙ ከምንላቸው ውስጥ እነ ቼልሲን፣ እነ ሊቨርፑልን፣ እነ ማንቸስተር ሲቲን ልንጠቅስ የምንችል ይመስለኛል። ወደ ኋላ በመቅረት ጥያቄ ከሚነሳባቸው ክለቦች መካከል ደግሞ አርሰናል ቀዳሚ ነው። ማንቸስተር ዩናይትድም አንድ ማቲያስ ኩኛን ብቻ ነው ወደ ቡድኑ እየቀላቀለውና በይቀረዋል ዝርዝር ውስጥ ከአርሰናል ጎን የሚቀመጥ ይሆናል። ክለቦቹ በየዕለቱ የተለያዩ ተጫዋቾች ጋራ በተያያዘ ስማቸው ይነሳል። እገሌ ሊያስፈርሙ ነው፣ የገሌ ጉዳይ እያለቀ ነው፣ እገሌ ከዳ፣ ሌላ አማራጭ ማየት ጀመሩ የሚሉ አንዴ ወዲህ አንዴ ወዲያ የሚያደርጉን መረጃዎች ቶሎ ቶሎ ይወጣሉ። መረጃዎቹ ስለሚቀያየሩ ትላንት የተነገረን ውሸት ነው ማለት አይደል። መረጃዎቹ ስለሚቀያየሩ የዛሬውን ለማመንም መቸገር የለብን። አመሉ ነው ብሎ መውሰድ ነው የሚሻለው። የዝውውር ሂደት እንዲህ ያለ አመል አለው። አንዴ ወዲህ አንዴ ወዲያ፣ አንዴ ሆነ አንዴ ደግሞ ፈረሰ ሲባል ልትሰሙ ትችላላችሁ። እዚህ ላይ አበክረን መንገር የምንፈልገው ነገር በጣም ብዙ ዝውውሮች፣ የዝውውር መረጃዎች እገሌና እገሌ እየተደራደሩ ነው፣ የእገሌ የሚባለው ተጫዋች እንትናን መቀላቀሉ በጣም ሰፊ ነው የሚሉ ዜናዎችን ስንሰማ የቆየንበት ሰኔ ሲያበቃ እና ሐምሌ ሲሆን በጣም በርካታ ዝውውሮች በተግባር መፈጸም ይጀምራሉ። ማርክ ማይ ወርድ፣ ይሄ እውነት እናየዋለን አብረን። ሁለት ምክንያቶች አሉ መሰረታዊ ይሄንን እንድል የሚያደርጉኝ። የመጀመሪያው ሐምሌ ላይ ፕሪሲዝን ሊጀምር ስለሚጣደፍ ወደ ፕሪሲዝን ወደሚሄዱባቸው የተለያዩ ሀገራት እና በዛ የሚኖራቸውን ዝግጅት አዳዲሶቹ ተጫዋቾቻቸው እንዲቀላቀሉ ስለሚፈልጉ ነው። የዋናው የፕሪሲዝን የዝግጅት ጊዜ ላይ አዳዲስ ፈራሚ ተጫዋቾች ከቀድሞ የቡድን ጓደኞቻቸው ጋራ እንደዚሁም ደግሞ አሰልጣኙ ጋራ፣ አዲስ አሰልጣኝ ነው፣ አዲስ የቡድን ጓደኛ ነው፣ እነሱ ጋራ አብረው የዝግጅት ጊዜ እንዲኖራቸው ማድረግ የግዴታ ያስፈልጋል። ለመዋሃድ፣ ለመላመድ፣ የእንግድነትን ስሜት ለማጥፋት ይሄ ያስፈልጋል። ይሄ የበለጠ ከሚያስፈልጋቸው ቡድኖች መካከል ደግሞ ማንቸስተር ዩናይትድ እና አርሰናል ይገኛል። ለምን ብንል በቀደም የፕሪሚየር ሊጉ የ2025-26 የውድድር ዓመት ዕጣ ሳይሆን ፕሮግራም ሲወጣ በዕጣ አይደለም ባይዘወይ ኮምፒውተሩ ነው ፊድ የሚደረገው፣ እሱ ነው ፕሮግራሙ ነው የሚሰራው። እና ይሄ በሚሆንበት ጊዜ የማንቸስተር ዩናይትድ የመጀመሪያዎቹ 6 ጨዋታዎች፣ የማን ዩናይትድ የመጀመሪያዎቹ 10 ጨዋታዎች ምን ያህል ከባድ እንደሆኑ አይተናል። የአርሰናል የመጀመሪያዎቹ 6 ከዛም በላይ ደግሞ የመጀመሪያዎቹ 10 ጨዋታዎች በጣም ፈታኝ ናቸው።
ስለዚህ አርሰናልና ማንቸስተር ዩናይትድ የሚገጥሟቸው የመጀመሪያ 6 ወይም 10 ጨዋታ ላይ ፈታኝ ተጋጣሚዎች መሆናቸው የውድድር ዓመቱን አሳምረው ካልጀመሩ በስተቀረ ኋላ ቀር ነው የሚሆኑት። ኋላ ቀር ይሄ ለስልጣኔ የምንጠቀመው አይነት ነገር ሳይሆን ወደ ኋላ ይቀራሉ ለማለት ነው። ወደ ኋላ መቅረት ማለት በፕሪሚየር ሊጉ ማሳካት የምትፈልጊውን ነገር ለማሳካት አቅም አጠርቶኛለሽ ማለት ነው። ማንም ይሄንን ዊሽ አያረግም። ይሄንን ዊሽ የማያረጉ ከሆነ አዲስ ቡድን ሊገነቡ ነው። በነባሮቹና በአዳዲሶቹ ተጫዋቾች የተዋቀረ በእነሱ ጥምረት የተሻለ ተፎካካሪ የሚሆን ቡድን ፕሮዲውስ ሊያደርጉ ነው። ስለዚህ ይሄንን ታሳቢ ስለሚያደርጉት የሐምሌው የፕሪሲዝን ጉዞ ከመጀመሩ በፊት የጀመሯቸውን አሁን እየነካኳቸው ያሉትን ዝውውሮች ይጨርሳሉ ብዬ አምናለሁ። ለዛ ነው ሐምሌ ላይ አለቀ የሚለውን ነገር የበለጠ እንሰማለን ብዬ ማለት። ሁለተኛው ምክንያት ሰኔ 30 በኋላ አዲስ የአካውንቲንግ ሲስተም ይጀምሩበት ነው። በአዲሱ ዓመት የሚመዘገብ ለወዲያኛው ዓመት ነው። ለማን? ለሻጭ ምን ያገኙበት? ገቢ ያገኙበት። ለገዢስ ወጪ ያወጡበት። ስለዚህ ከሐምሌ 1 ጁላይ 1 ጀምሮ ቢያደርጉት በዚህኛው አይሰላባቸውም፣ በሚቀጥለው ዓመት ይሰላባቸዋል ማለት ነው። ዛት ወዝ ሪሊ ሃፕኒንግ አይደለም? በሪያል ሶሴዳድ እና በአርሰናል መካከል የዙቢሜንዲን ዝውውር በተመለከተ እኮ ሻጭ ክለብ እኮ ያለው ቆይ ግድ የለም እችኛዋን ለአንተው ነው የምሸጠው ሐምሌ 1 በኋላ ተወስደዋለህ የሚባባሉት ለዛ ነው። እነዚህ ሁለት ምክንያቶች የተጫዋቾች ዝውውር የበለጠ ይደራል፣ የበለጠ ፕራክቲካል መሆን ይጀምራል። ይሄንን ስልሽ በመግዛት ብቻ አይደለም፣ ይሄንን ስልሽ በማሰናበትም ነው። ለምሳሌ ከሰኔ 30 በኋላ አርሰናልና ቶማስ ፓርቴ መካከል አንተም የኔ ነህ እኔም ያንተ ነኝ የሚያባብል ነገር አይኖርም። ፕራክቲካሊ አይኖርም። በመካከላቸው ግንኙነታቸውን የሚያስር ለአንዱ መብት ለአንዱ ግዴታ፣ ለሌላኛው ግዴታ ለአንደኛው መብት የሚሰጥ የውል ስምምነት የለም። የውል ስምምነታቸው ሰኔ 30 ያበቃል። ኦፊሻል ሽኝቶችንም ኤክስፔክት ማድረግ ትችላለች ልልሽ ፈልጌ ነው። ሐምሌ የበለጠ ይሞቃል ለማለት ነው። ሐምሌ የበለጠ ይደምቃል ለማለት ነው። ይህንን ጠብቁ። እንግዲህ የበረቱ አሉ ካል ወደ ኋላ ቀሩ ምን ነው የምንላቸው አሉ ካል በእግር ኳስ ባለሙያዎችና በእኛ እምነት ቢያንስ እነዚህ 6 የምንላቸው የፕሪሚየር ሊጉ ትልቅ ክለቦች በዚህ ክረምት አንድ ተጫዋች የሚያስፈርሙ ቢሆን ያ ክለቦቹን የሚቀላቀለው ተጫዋች ለማን ይሁን ነው ጥያቄው። አርሰናል አንድ የሚያስፈርም ከሆነ አርሰናል ማን የት ቦታ የሚጫወት ይሁን? ለዩናይትድ አንድ ብቻ እንኳን ቢያስፈርም ማን የት ቦታ የሚጫወት ይሁን? የት ቦታ ላይ ነው ራሳቸውን ለማሻሻል ቅድመ ትኩረት የሚሰጡት የበለጠ ትኩረት የሚሰጡት የሚለውን ነው ማንሳት የፈለግነው። አሁን ፕራዮሪቲ አሁን ሊቨርፑል አስፈርሟል አይደለም? የመስመር ተከላካይ አስፈርሟል፣ አማካይ ቦታ ላይ አስፈርሟል፣ ብዙ ቦታ ላይ ሊጫወት የሚችል ቢሆንም ፍሎሪያን ቨርትስ፣ እንደዚሁም ደግሞ ይኸው ኪርኪዝንም አስፈርሟል ምናምን። ሊቨርፑል ገና ቀጥላለሁ እያለ ነው፣ እስካሁን አውጥቷል። ግን ሊቨርፑል የምር ትኩረት ሊሰጠው የሚገባው ቦታ ላይ አግኝቷል አላገኘም? ምን አብረን እናያለን ማለት ነው። አስፈርሞ የለ እንደ 3 ምናምን አንባባልም፣ በረኛም ጭምር ስላስፈረመ። ኦኬ እኛ የምንለው ምንድን ነው? በባለሙያዎቹ እይታ የአርነ ስሎት ሊቨርፑል ይበልጥ ሊሻሻል የሚችለው የቱጋ ተጫዋች ቢያስፈርም ነው። በባለሙያዎቹ እይታ ማን ዩናይትድ ምን ጎደል ነው፣ ይበልጥ የጎደለው የቱጋ ነው የሚለውን እያየን እንነጋገር ልልሽ ነው። ስለ ሁሉም ወጥቷል። እኛ ግን ስለ 6ቱ ቢያንስ ደግሞ ወይም ስለ 5ቱ እንነጋገር። በአልፋቤት ነው የተቀመጠው። አርሰናል ብለሽ መጀመር ትችላለሽ ልልሽ። አንቺ ብትሆኝ የምትወስኘው? አይ አርሰናል ኦብቪየስ ነው ብዬ ነው ማስበው። ብዙም ላያነጋግርም ይችላል። በጣም ብዙ ያወራንበት ብዙ የተነጋገርንበት ለማንም ደግሞ ያልተደበቀ ነው። እንደገናም ደግሞ አርሰናል እስካሁን ሌሎቹ ክለቦች እንዳደረጉት ተጫዋቾችንም አስፈርሞ በዚህ ጉዳይ ላይ የነበረውን ክፍተት በተወሰነ ደረጃ ለማጥበብ ሞክሯል ብለን አስተያየት እንድንሰጥ ያደረገበት
መንገድ የለም። ስለዚህ አርሰናልን በተመለከተ ያው ግዴታ በቃ ቅድሚያ ሰጥቶ የሆነ ተጫዋች ማስፈረም አለበት ከተባለ ብዙም አያነጋግርም ያልኩትም ብዙ ስላወራንበት ነው። ያው አጥቂ ነው ማስፈረም ያለበት ብዬ ነው ማስበው እኔ። ይሄ በተደጋጋሚ ብዙ አስተያየት ብዙ ሀሳብ የተሰጠበት ነው፣ ብዙ ትንተና የቀረበበት ነው። ስለዚህ በቃ ማድረግ ያለበት መጀመሪያ ላይ ሌሎቹ ቦታዎች ላይ ያሉት ክፍተቶች እንዳሉ ሆነው ቢስተካከሉ የበለጠ አርሰናልን ተፎካካሪና እንደዚሁም ደግሞ ጠንካራ ያደርጉታል። ሞር ሶሊድ ቲም ይኖረዋል። የሚባለው ነገር እንዳለ ሆኖ ግን አሁን ስለ አንድና ቅድሚያ ስለሚሰጠው ተጫዋች ብቻ ስለሆነ ቢሆን እያወራን ያለ ነው። ቢሆን በቃ መጀመሪያ በቃ ማድረግ ያለበት ነገር ፕራዮሪቲ መስጠት ያለበት ብለን የምንናገረውን የሚመስለኝ ያው አጥቂ ነው። መጀመሪያ እዛ ላይ ያለውን ችግር መፍታት አለበት። እሺ ከአጥቂ ስማን እሱ እንግዲህ ያው ያሉት ምርጫዎች እስካሁን ድረስ እንደሰማነው ከሆነ በሁለቱ ተጫዋቾች ላይ በአብዛኛው ትኩረት ያደረገ ነው። ሁለቱ ተጫዋቾች ማለት ጎኮሬሽና ቤንጃሚን ሼሽኮ፣ እነዚህ ሁለት ተጫዋቾች ላይ ነው አርሰናልም በደንብ እየሰራ ነው የሚሉ መረጃዎች የሚወጡት። ስለ የሁለቱም ደግሞ ተጫዋቾችም ፍላጎት እንዳላቸው እየተገለጸ የሚገኘው ሌሎቹ ተጫዋቾች ላይ አሁን እንደነ ዋትኪንስ ምናምን ያስኬዳል ብዬ አላስብም። በእኔ አስተያየት የዋትኪንስና የአርሰናል አብሮ የመስራት ጉዳይ ቀድሞ በቃ ያለፈበት ነው የሚመስለኝ እኔ። ባለፈው የጥር የዝውውር መስኮትም ሆነ ከዛ በፊት በነበረው ጊዜ ዋትኪንስን አርሰናል ቢያስፈርም ኖሮ ምናልባት ሌላ የተለየ ነገር ልንመለከት እንችል ይሆናል። አሁን ባለው ሁኔታ ግን ዋትኪንስን የማስፈረሙ ነገር አንድም ደጋፊዎች በጣም ባለፈው የተበሳጩበት ነው ብዬ ነው ማስበው። በድጋሜ ዋትኪንስን እያሰበ ነው አርሰናል የሚለው ዜና ሲወጣ ከሁለቱ ተጫዋቾች መካከል ወይ ጎኮሬሽን ወይንም ደግሞ ሼሽኮን ነው አርሰናል ማስፈረም የሚኖርበት የሚለው አስተያየት ነው በአብዛኛው ሚዛን የሚደፋው። ከሁለቱ ደግሞ ሼሽኮ ላይ ትንሽ የሚያመዝን ፍላጎት ያለ ይመስለኛል፣ በአርሰናል በኩል ብቻ ሳይሆን በደጋፊዎችም በኩል። ሳምራይትስ እኔ ሼሽኮ እኔ ምስማማው አጥቂ የአርሰናል ፕራዮሪቲ መሆን አለበት፣ ወይም አርሰናል ቅድሚያ ሰጥቶ ራሱን ማጠናከር ያለበት ቦታ የፊት መስመሩ ላይ ያለበትን ጎል የማስቆጠር ውስንነት ማሻሻል አለበት ነው። እንግዲህ ባለፉት 3 የውድድር ዓመታት አርሰናል በፕሪሚየር ሊጉ ሁለተኛ ነው የወጣው። እነዚህ 3 ሁለተኝነቶች እንዲሻሻሉ የሚፈለግ ከሆነ ከሁለተኝነት የተሻለው አንደኝነት ነው። ወደ አንደኝነት ከፍ ለማለት አርሰናል በዋናነት የሚያስፈልገው ወይም ያቺ የቀረችውን ስራ ሊሰራት የሚችለው ሞር ጎል የሚያስቆጥር ተጫዋች የቡድኑ አባል እንዲሆን ማድረግ የቻለ እንደሆነ ነው። ስለ ጎል ማስቆጠር ቡካዮ ሳካ፣ ካይ ሃቨርትስ፣ ጋብርኤል ማርቲኔሊ፣ ኦዲጋርድ ባለፈው ዓመት ከሰጡት ይልቅ ዘንድሮ የሰጡት ያነሰ ነው እያልን ከእነሱ የሚገኘውን የጎል አውትፑት እየሰፈርን አይደለም መቀጠል መቻል ያለብን። የእነሱ is going to be a big plus ከእነሱ የሚገኘው ዋና የጎል ሶርስ መሆን ያለበት ግን ይሄኛው ፍሮንት ላይ ነው እንዳለም ቢሆን ግን የበለጠውን የአርሰናልን ጎል የማስቆጠር ቁጥር ከፍ ማድረግ ያለበት አሁን በአርሰናል እየታዩ ካሉ ተጫዋቾች መካከል አንዱ ወደ ኤሚሬትስ ስቴዲየም እንዲሄድ ማድረግ የተቻለ እንደሆነ ነው። ይሄ ነው መፍትሄው፣ ይሄ ነው የሚያዋጣው። ስለዚህ አርሰናል ዙቢሜንዲን ዝውውር ጨርሷል። የኬፓ አሪዛባላጋን ስምምነት ላይ ደርሷል። ለምን እዛ ጋር እያስቀመጠ እንደሚሄድ ከዚህ በፊት ስለተነጋገርን እንተወሱ። ከዛ አጥቂዎች ላይ በቤንጃሚን ሼሽኮና በጋዮ ኮከሬሽ መካከል ተወጥሯል። ግን እዚህም ብልሽት እዛም ብልሽት ደግሞ ያጋጥመዋል። ለምሳሌ ቤንጃሚን ሼሽኮ የአርሰናል በቃ ተጫዋች ይሆናል ምናምን ስንል አሁን ዲቴል ስምምነት ውስጥ ሲገባ አንድ የጠየቀው ደሞዝ አርሰናል ሊስማማበት አልቻለም የቤንጃሚን ሼሽኮን። 2 ይሄ ተጫዋች በውል ስምምነት ውስጥ እንዲካተቱለት የሚፈልጋቸው ሀሳቦች እንደ ውል ማፍረሻ ያሉት አርሰናልን አላስደሰተ። ግን አርሰናል ምን እንደሚያደርገው እዛ ያስቀምጠውና ይሄዳል። ወዴት ነው የሚመለሰው? ወደ ጎኮሬሽ ነው የተመለሰው። አሁን ትናንትና የወጡት አብዛኞቹ ዜናዎች አርሰናል ፊቱን ወደ ጎኮሬሽ አዘን ብሏል። እሱ ደግሞ ሞቼ እገኛለሁ የአርሰናልን ጥሪ ነው የምጠብቀው እስከ መጨረሻው ደቂቃ ድረስ አርሰናል የሚለኝን ለመስማት ነው የምዘጋጀው ምናምን ነው የሚለው።
ቤንጃሚን ሼሽኮን ለማግኘት የሚከፈለው 70 ሚሊዮን ይከፈል ብሎ ነበር አርሰናል። ባለፈውም ስንናገር ነበር። ዊሊንግ ናቸው፣ ዊሊንግነሱ አለ፣ ፈቃደኝነቱ አለ። ግን አሁን የመጣው በአርሰናል እምነት ተጋኗል የተባለው የደሞዝ ጥያቄ እንዳውም ሙሉ ማፍረሻው ላይ ይግባልኝ የሚለው ሐሳብ አርሰናልን እና ቤንጃሚን ሼሽኮን አብረው እንዳይዘልቁ አደረጋቸው ነው። ይህንን ባለበት አስቀመጠና የጎኮሬሽን ደግሞ ሊያደማ ሄደ አርሰናል። እዛ ደግሞ የሆነ ነገር ከገጠመው እመኚኝ ወደ ቤንጃሚን ሼሽኮ ፊቱን መልሶ ያዞራል። በጣም ብዙ ዩተርኖች አሉት ማለት ነው፣ እጥፋቶች ይኖሩታል። ሽብልል ነው የሚለው ግን ሐምሌ ላይ የሆነ ነገር ያደርጋል ብዬ አስባለሁ። በእኔ እምነት እኔ ለምን እንደሆነ አላውቅም፣ ግን ቤንጃሚን ሼሽኮ የአርሰናል ተጫዋች መሆኑ አይቀርም። እኔ እንደዛ ነው የሚሰማኝ፣ የምር የሚሰማኝ እንደዛ ነው። ይሄንን ስሜቴን ግን ይሻለዋል ወይ ከሚለው ጥያቄ ውጭ ግን አድርጌው አላውቅም። ቤንጃሚን ሼሽኮ ይሻለዋል አርሰናል እንደ ቡድን ሳስበው ፍራንክ ከመስራት ምናምን ጋራም አብሮ ማሰብ አለባቸው እነሱ። ይሄኛው 22 ነው፣ ያኛው 27 ነው። ይሄኛው የመሸጥ እድል አለው፣ ሰው ሜክ ማድረግ ይችላሉ ገንዘብ። ይሄኛው ከዛ በኋላ የሚኖረው እድል በጣም አነስተኛ ነው ምናምን እያልኩኝ በማውራት በማውጣት ነው እንጂ አርሰናል ይሄንን ልጅ ከወደፊት የዝውውር አካል የማድረግ ሸጦ የመጠቀም ጉዳይ ጋር ካላያያዝኩት ለመላመድ ጊዜ የሚፈልግ አይነት ተጫዋች ነው አረጌ መወስዱ ቤንጃሚን ሼሽኮ ነው። የተወሰነ ጊዜ ፕሪሚየር ሊጉን ይፈልጋል ብዬ ነው የማስበው። ምናልባት ልጅነት ለጎኮሬሽ የሚሰጠው አስተያየት የፕሪሚየር ሊጉ ልምድ አለው ከዚህ በፊት በተወሰነ ደረጃ የእንግሊዝ እግር ኳስ እንዴት እንደሆነ ቢያንስ ቀረብ ያለ ከሼሽኮ የተለየ የተሻለ ልምድ አለው ተብሎ ነው አስተያየት የሚሰጠው። የሼሽኮ ጉዳይ ግን በተመለከተ እንደውም እኔ በጣም ረጅም ጊዜ እኮ ነው አርሰናልና ቤንጃሚን ሼሽኮ ሲፈላለጉ። ባለፈው ራሱ አድማጮች የሚያስታውሱ ከሆነ በቃ ነገሮች ሁሉ ተጠናቀዋል የሚለው መረጃ ከወጣ በኋላ ነው ቤንጃሚን ሼሽኮ በዛው በአርቢ ላይፕዚግ ኮንትራቱን ያራዘመው እና ከዛ በኋላ እንደገና ተመሳሳይ የሆነ ብስጭት በደጋፊዎች ዘንድ እንደነበር አስታውሳለሁ። ግን አሁን አርሰናል እያደረገ ከሚገኘው ነገር አንጻር ምንድን ነው መረዳት የሚቻለው የሚለው ትንሽ የሚያነጋግር ይመስለኛል። እኔ ማለት የሚፈልጋቸውን ተጫዋቾች ያውቃል፣ ማንን ማስፈረም እንዳለበት መጀመሪያ ክለቡ ያውቃል። ከተለያዩ አቅጣጫዎች ነው ነገሮችን የሚመለከቱት ተጫዋች ሲያስፈርሙ። ከዚህ በፊት በተደጋጋሚ እንደተናገር ነው። አሁን ለምሳሌ ሊቨርፑልን ብናይ፣ ማንቸስተር ሲቲን ብናይ የሚፈልጓቸውን ተጫዋቾች ያውቃሉ። በጊዜ የሚፈልጓቸው ተጫዋቾች ላይ ይወስናሉ፣ ከዛ ያስፈርማሉ። ሌላ ይሄ ብዙ አንጃ ግራንጃ የሚባል ነገር የለውም። አርሰናል ላይ ስትመጣ ግን ተጫዋቾቹ ተመሳሳይ ተጫዋቾች ናቸው። ግን የዜናው ይሄ ወደኋላ ወደፊት የማለት ነገር በጣም በአብዛኛው እንሰማለን። እና ምንድን ነው አርሰናል የሚፈልገው ነገር? ለምንድን ነው በቃ የሚፈልገው ተጫዋች ላይ አንድ ጊዜ ወስኖ ለምሳሌ ቤንጃሚን ሼሽኮ ከሆነ ሰኔ ማለቅ እስከሚያልቅ ከሆነ የሚጠበቀው በቃ ሰኔ እስከሚያልቅ ነው። ግን ቤንጃሚን ሼሽኮ ነው ልክ አሁን ዙበሜንዲ ተደረገ እንደተባለው ማለት ነው። እንደዚህ አይነት እርግጠኝነት ያለው ነገር ተጫዋቾችን በማስፈረም ጉዳይ ላይ በምርጫው ላይ የማንመለከተው ለምንድን ነው የሚል ጥያቄ የሚያስነሳ ይመስለኛል እኔም ሳስበው። እና እዚህ ላይ አንድ የተወሰኑ ነገሮችን ከሊቨርፑልም ከማንቸስተር ሲቲ አንጻር አንስቶ መነጋገር የሚቻል ይመስለኛል። ግን ሁለተኛ ሌላውም አድማጮች አስተያየት እንዲሰጡበት ብለን ያቀረብነው ነገር አርሰናል ዘግይቶ ነው ወይስ ደግሞ ደጋፊዎች ቸኩለው ነው? አሁን እኔ የእውነቴን ነው የምነግርሽ፣ የእኔ ሀሳብ እሱ ነው። የትኛው? አሁን አርሰናልን ዘገየ ለማለት እኛ ፈጥነናል። እኔ ይህንን እንዲሰመርበት እፈልጋለሁ። ለምሳሌ አርሰናልን ዘገየ ለማለት እኛ ፈጥነናል። ለምን እንደፈጠነን ይገባኛል። አንድ ቶሎ ተሻሽሎ የሚፈልጋቸውን ተጫዋቾች አስፈርሞ ማየት ከመፈለግ አንጻር ደጋፊ ላይ የሚፈጠር የችኮላ የመጣደፍ ስሜት አለ። ሁለት ከእነማን ጋር ነው የሚፎካከረው? ከሊቨርፑል እና ከማንቸስተር ሲቲ ጋር ነው ሜይንሊ የአርሰናል ዋንጫ ተፎካካሪ ሆኖ 2025-26 ላይ የምናየው ከሆነ በዛ ፉክክር ውስጥ የሚገኙት ሊቨርፑል እና ማንቸስተር ሲቲ ናቸው በዋናነት። የቼልሲን በፈጣን ለዋንጫ ተፎካካሪ ሆኖ እናየዋለን ብዬ አላምንም። ማንቸስተር ዩናይትድን በዛ ካታጎሪ ውስጥ በአንዴ ፈጥኖ ለመግባት ይቸገራል ብዬ ነው ማምነው። ሂደቱ ትንሽ ዘግየት ይላል።
ለነዚህ አይነት ቡድኖች መሻሻል ማለት ምን ማለት እንደሆነ ሁላችንም የሚገባን ይመስለኛል። ግን ከማንቸስተር ሲቲ እና ከሊቨርፑል አንጻር ስለሆነ ነገሮች መታየት ያለባቸውና የሚታዩት እነሱ ያደረጉትን ነገር ለሚያውቅ ሰው አርሰናል ምንም አላደረገም ወደኋላ እንደቀረ እንዲሰማሽ ሊያደርግሽ ይችላል እንጂ እኮ ገና እኮ ነው። አሁን ትክክለኛው የዝውውር መስኮት ተከፈተ እኮ ባለፈው ሰኞ እኮ ነው። ያቺ 10 ቀን እኮ ለዓለም ዋንጫ ክለቦች ምናምን ሲባል ዓለም ዋንጫውን ለማድመቅ ሲባል በልዩ ሁኔታ የተከፈተ ነው እንጂ እስካሁን እኮ ምንም የተከፈተ ነገር አልነበረም። ስለዚህ አሁን ሰኔ በቀደም ባለፈው ሰኞ ተከፈተ፣ እስከ መስከረም ድረስ ይቀጥላል። ጁላይ ላይ ሞር አክቲቭ ሊሆኑ ይችላሉ ብዬ ነው ማምነው። የአርሰናል ተጫዋቾችን መግዛቱ ማዘዋወሩ አይቀርም፣ በእርግጠኝነት አይቀርም። ይሄንን ግን ያደሙ ነው እየሄዱ ያሉት ብዬ ነው ማምነው። አንድሪያ በርታ እያደሙ ነው እየሄዱ ያሉት። በእያንዳንዷ ነገር ላይ አርሰናልን ልክ ማድረግ መፈለግ ነው የሚመስለኝ እኔ። ገብቶሻል? ከክለቡ ጋር ብቻ ሳይሆን ከተጫዋቹም ጋር እያንዳንዷ ነገር ላይ አርሰናልን ልክ ማድረግ። ለምሳሌ በክፍያ ተስማሚና አከፋፈል ላይ ደግሞ ታወሪያለሽ። ይህንን ያደረጉት ዙቢሜንዲም ላይ እኮ ክፍያ ተስማሙ፣ ከዛ በኋላ አከፋፈል ላይ ደግሞ አወሩ። በ3 ጊዜ ክፍያ ይሆን 3 ጊዜማ ከሆነ ይሄንን ያለ እናረጋለን፣ እንደዚሁ አዎ እሺ ቁጭ። የነሼሽኮና የነጋዮ ኮሬክሽን በተመሳሳይ ይመስለኛልና እኔ የኛ መጣደፍ ነገሮችን ቀርፋፋ አስመስሏቸዋል ብዬ ነው ማምነው እንጂ ትሩሊ የእውነት እየሰራ ነው ብዬ ነው ማምነው። ሶስተኛው ምክንያት እስካሁን ምንም አለማድረጉ ነው። አንድ ሊቨርፑልና ማንቸስተር ሲቲ በጣም አግሬሲቭሊ ዝውውር ላይ እየሰሩና እየተሳካላቸው መሆኑን ማወቃችን ነው። 2 3 ያቺ የቀደመችው የአርሰናል ጋር አያይዘን የምናስባት ትራውማዋም አትለቀንም እኮ ባንዴ። ከባድ ናት እኮ እሷም። እኔ አሁን በቀደም ዕለት አሁን እኔና አንቺ አውርተንበታል። መቼም አርሰናል አጥቂ ያስፈረመ የሚል ርዕስ ሰጥተው ቢላል የሚባል ተጫዋች ነው ያስፈረመው ሲሉ አሁን ይሄንን ለአርሰናል ደጋፊዎች መንገር የእውነት ለመናገር ይከፋቸዋል ብለን ነው ማናነሳው ሁላ እኮ። ቢላል የሚባል ተጫዋች ከሞሮኮ ቤንጃሚን ሼሽኮን እየጠበቅሽ ጋዮ ኮሬሽን እየጠበቅሽ ሁለቱንም የሚልም እኮ አለ። ሁለቱንም በደንብ እንደዛም እያለ ቢላል የሚባል ልጅ ከዚህ በፊት ሰምተነው ማናቅ ተጫዋች ወንደርኪድ ምናምን ብለው አምጥተው እንትን ሲሉሽ ይሄ ፍራቻ ስላለ ነው እንጂ ኢን ሪል ተርምስ የወሰድነው እንደሆነ ለእኔ አርሰናል ዘግይቷል ብዬ አልልም። እንትን ይለዋል ብዬ ነው ማምነው። ስለዚህ አርሰናል ላይ ይሄንን እናንሳ። ቼልሲ ላይ እንግባ። እሺ፣ ሁለተኛው ቢግ 6 ቼልሲ እኮ አስፈርሟል። ግን ቼልሲ 2024-25 ላይ እንዴት ነበረ? በ2025-26ስ እንዴት ይሆን የሚለውን ነገር ስናይ እና ቼልሲ አንድ ሰው ብቻ ቢያስፈርም የበለጠ ትኩረት ሊሰጠው የሚገባው የት ቦታ ላይ ነው እና እዛ ቦታ ላይ ማንን ነው የሚል ነው። እኔ ቼልሲ የሚደግፉ ሰዎች በበረኛቸው ደስተኛ ናቸው ብዬ አላምንም። ልክ ነው። ታምኛለሽ? እኔም አላምንም። በበረኛቸው ደስተኛ አይደሉም፣ ባጥቂያቸውም ደስተኛ ያልሻለም እንደ ከሱ ምናምን እንደዛ አላልኩም። ግን ደስተኛ እንደማይሆኑ ምንም ጥርጥር የለው። እንደውም የቼልሲ ያባለፈው የውድድር ዓመት ትልቁ ክፍተት ተብሎ የሚጠቀሰው አንደኛው ነገር የግብ ጠባቂያቸው ጉዳይ እኮ ነው። በእርግጥ አጥቂም ላይ በጣም ከፍተኛ ችግር እንዳለ እናውቃለን። ያው የኒኮላስ ጃክሰን ጉዳይ በተደጋጋሚ የተመለከትነው ያየነው ነገር ቢሆንም ግን ደግሞ ምናልባት ከሌሎቹ ተጫዋቾች ጎል የማግኘት እድል ይኖረዋል ቼልሲ። ፈጣን እንደገና ደግሞ ጎል ማግባቱን የሚያገዙ ጎልም የሚያገቡ ግን ዋና ስራቸው ጎል ያልሆነ ተጫዋቾች፣ ጎል ማግባት ያልሆነ ተጫዋቾች አሉት። ግን በግብ ጠባቂ ላይ ስታየው ያንን ነገር የበለጠ በቃ የሆነ ለማቻቻል ቼልሲ መሞከር አለበት። ይህንን ችላ ብሎ ለሌላ ጉዳይ ቅድሚያ መስጠት አለበት። ለምሳሌ ለአጥቂ ቅድሚያ መስጠት አለበት ቼልሲ ብሎ ለመናገር ግን በጣም የሚያስቸግር ይመስለኛል። ግዴታ በግብ ጠባቂ ላይ ያለው ችግር መፈታት አለበት። ይሄ ባለፈውም የውድድር ዓመት ከታዩ ነገሮች መካከል አንደኛው ነው። እንደውም እኮ በፕሪሚየር ሊጉ በ2024-25 ያው የተጠናቀቀው የውድድር ዓመት ማለት ነው ሮበርት ሳንቼዝ ነው ያው
ቼልሲ ግብ ጠባቂ አይደለ እና ወደ ጎል የሚመሩ ስህተቶችን በመስራትም በኩል ብዙ ተሳትፎ ነበረው። 5 ወደ ጎል የመሩ ስህተቶች ወይ ቼልሲ ጎል እንዲገባበት ያደረጉ በፕሪሚየር ሊጉ ማለት ነው እንደዚህ ያደረገ ነው እና ይሄ 32 ጨዋታ ላይ ነው ተሳትፎ ያደረገው። ስለዚህ ይህንን ስትመለከተው በዚህ ላይ ደግሞ ሌሎቹ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች ስፔሻሊ ትልልቅ ክለቦች ብለን የምንጠራቸው ያላቸው ግብ ጠባቂ እኮ በጣም የሚገርም ነው። በጣም ጥሩ አገልግሎት የሚሰጡ ግብ ጠባቂዎች ናቸው። የተከላካይ መስመራቸውም ጠንካራ ነው። ከዛ ካለፈ ደግሞ ያው ግብ ጠባቂያቸውን በጣም ጥሩ ስለሆነ የብዙዎቹ እዛ ላይ ብዙ ክፍተቶችን ላትመለከት ትችላለህ። እንደውም በግብ ጠባቂ ድክመት አንደኛ ይመስለኛል ቼልሲ እኮ እውነት ለመናገር ለምሳሌ ሊቨርፑል ብቲ ምን ብለሽ ታሚዋለሽ ሰውየውን እንዴ? ምንም ሊቨርፑል ላይ ምንም ጥሩ ነው አሊሰን ቤከር ልናማ አንችልም። አናማውም ሊቨርፑል ላይ እሱ ጥሩ ነው። ሁለተኛ ማንቸስተር ሲቲ የደርሰንን ምንም ልትዩ አትችይም። በእንደዚህ በገዘፉ ስህተቶች ምናምን የምጠቅስም አይደለም። ሶስተኛ ቶተናም ቪካሪዮ ለእኔ በጣም ጥሩ ግብ ጠባቂ ነው። አርሰናል ዴቪድ ራያ በጣም ምርጥ ግብ ጠባቂ ነው። ገባሽ? 5-6 አይደሉ እያልነሳን ያለው 5ኛና 6ኛ ቼልሲና ማን ዩናይትድ ናቸው የሚሆኑት። እኔ ከኦናና ይሻለኛል ከቼልሲ በራኝ ኦናና ይሻላል ለኔ እኮ ነው ማለት። አይ እንደ ቁጥሮቹም የሚያሳዩት አይደለም። አይ አትቆጣ ኦናና ይሻላል ቁጥሮቹም የሚያሳዩት እንደዛ ነው። አረ በምንም እኔ ብቻ ቼልሲ ይኸውልሽ ሁለቱም ጫፎች ላይ ችግር አለበት ነው ማለት። አጥቂም ላይ ችግር አለበት። እኔ የሚባክኑ እድሎች በጣም ያስቆጩኛል በቼልሲ በኩል። አሁን ሊያም ዴላፕን አስፈርመዋል። ሊያም ዴላፕ ምን ያህል መሻሻል ያመጣል የሚለውን አላውቅም። ኒኮላስ ጃክሰን እኔ ስለ ፖቴንሻሉ አስብ ነበር ረጅም ጊዜ የኒኮላስ ጃክሰን ግን በቀደም ወሽመጣቸው የተቆረጡ በጣም ብዙ ሰዎች አሉ በኒኮላስ ጃክሰን የዓለም ዋንጫው ላይ ቀይ ካርድ ካየ በኋላ እኮ እንደውም ብሮድካስተሩ እኮ ይቅርታ ጠየቀ። ማን ነበረ? ጆናቤ ሚካኤል ነበረ መሰለኝ እዛ ስቱዲዮ ውስጥ ጸያፍ ቃላቶችን ሁሉ ለመናገር ተገደደ ስለ ኒኮላስ ጃክሰን። እንግዲህ ያለውን መገመት ነው እና አብሮን ሲያቀርብ የነበረው ጨዋታውን በተመለከተ ምናምን እሱ ለተጠቀማቸው ጸያፍ ቃላት እኛ ይቅርታ እንጠይቃለን ምናምን አለ እኮ። በቴሌቪዥን እኮ ነው የምንሰማው። ይሄን ያህል ይሄ ጨዋነትሽን የሚገዳደር የሚያበሽቅ ጨዋነትሽን የሚፈታተን ከጨዋነትሽ ውጪ ሊያስወጣሽ የሚገፋፋ አይነት ስህተት ተሰርቷል እና ወዲያው እኮ ነው ክለብ ይፈልግ የተባለው። እሱም ይቅርታ ጠየቀ። ይቅርታ አስበላችሁ አለ። ከፍላሚንጎ ጋር ነበረች እና አስበላችሁ ምናምን አለ። ኤኒዌይስ በሁለቱም ጫፍ ላይ ያለው ችግር እንግዲህ ሊያም ዴላፕ ነው። አንደኛው ግብ ጠባቂውን መቀየር ነው። እኔ በጣም አንገብጋቢዎቹ እነሱ ናቸው ብዬ አምናለሁ። እኔ ዌስትፉልነስ መቀነስ መቻል አለበት፣ አባካኝነት። እንደገና ደግሞ የተፈጠሩ በተቃራኒ ቡድን የሚፈጠሩ የግብ ዕድሎች አብዛኞቹ ወደ ጎልነት መቀየር የለባቸውም ነው የምለው እኔ። ነገር ግን የእግር ኳስ ባለሙያዎቹ ደግሞ ራይት ፉትድ የሆነ ሌፍት ዊንገር ነው ቼልሲ የበለጠ የሚያስፈልገው ይላሉ። በግራ መስመር በኩል የሚጫወት ባለቀኝ እግር ነው የበለጠ የሚያስፈልገው። እሱ ነው የበለጠ ቼልሲን ያጎደለው ብለው ደግሞ እነሱ ያስባሉ። እንግዲህ ጄደን ሳንቾ እዛ ቦታ ላይ የነበረው ሙከራ እንደዚሁም ደግሞ አሁን በቃ ረጅም ጊዜ ሊቀጣ ነው የሚባለው ሚካኤሎ ሙድሪክ እዛ ቦታ ላይ ይኖረዋል ተብሎ ይጠበቅ የነበረው አስተዋጽኦ እና ሌሎቹም እዛ ቦታ ላይ የተሞከሩት በሙሉ የቼልሲን ኤፊሸንሲ ዳውን አድርገውታል። በተለይ ጄደን ሳንቾ ጋር አብሮ መቀጠል እንደማይችል ቼልሲ ከታወቀ በኋላ ፕራዮሪቲው ክረምት ላይ እሱ ላይ መሆን አለበት ብለው እየሰሩ ነው ያለው እና ጊተንስ የሚባለውን የቦሩሲያ ዶርትሙንድ ተጫዋች ለማስፈረም እኮ ፐርሰናል ተርሙን እኮ ጨርሷል። ከተጫዋቹ ጋር እኮ ተስማምቶ ጨርሷል። ነገር ግን ቦሩሲያ ዶርትሙንድና ቼልሲ ግን በዚህ ጉዳይ ላይ አልተስማሙም። እንደውም ማንቸስተር ዩናይትድም ገባበት፣ እኔ የምፈልገዋለሁ ይሄንን ልጅ አለ። አርሰናልም ገባበት ጊተንስ የሚባለውን ተጫዋች ለማስፈረም እና ልጁ በዓለም ዋንጫ ለቦሩሲያ ዶርትሙንድ እየተጫወተ ነው የሚገኘው። በእኛ እምነት እዛ ነን፣ በእነሱ እምነት ደግሞ ይሄ ነው። አንድን ጨምር ሶስተኛ ወይስ እንረፍ? አንድ ጨምረን ከዛ አልፋቤት ማን ላይ ነን ማለት ሊቨርፑል። አዎ ነሽ አልፋቤት ኤል ላይ ነን ነው ማለት እኮ ዘለናቸው። እሱማ ያው ተለቅ ያሉትን እኔ ብለን ስለ ስድስቱ ነው የምናነሳው።
እኔ ሊቨርፑልን መምከር አሁን በጣም ግፍ ነው። ምንም አያስፈርም ማለት ራሱ ይቻል ይሆናል። ግን ያው ግድ አንድ ጥሩ ከተባልን በቃ ግድ አንድ ጥሩ ከተባልን ለምሳሌ እኔ አሁን አንዲ ሮበርትሰን ላይ ተማምኖ የውድድር ዓመቱን ባይጀምር ልን ነበረ። አስፈረመ እዛ ላይ አንዲ ሮበርትሰን he was the weakest point ለሊቨርፑል 2024-25 ላይ ብዙ ስህተቶች የነበሩ ተጫዋች ነው። ከዛ ፍሎሪያን ቨርትስን አስፈርሟል አይደለም። ከዛ ኪርኪዝ አለ። በቃ እነዚህን ስላደረገ ነው አሁን የምናገረው ነኝ። ሊቨርፑል ምርጥ አጥቂ ያስፈርም ይጨራሽ አጥቂና እስቲ ጉዱን እንየው መጨረሻውን። በቃ አሁን ትንሽ በቃ በተወሰነ ደረጃ እንደው ጎል የሚያመርት እና ደግሞ ይሄ በርደኑን ከመሐመድ ሳላ ላይ በተወሰነ ደረጃ የሚጋራ የሚቀንስ እና ነገሩ ያንቺ ቃል ነበር የሚሻለው። የሚቀንስ ካልን መሐመድ ሳላህን መቀነስ ምን አመጣው? የሚጋራ ያንቺ ቃል ነው አይደል ያልኩሽ። ለዛ እና የሚጋራው በቃ ያንን ሼር የሚያደርግ ኃላፊነት የሚበተን አስቢው። ከሳላ 40 ስንት ነው 47 ጎል ኢንቮልቭመንት ነበር ያገባው ሲደመር ለጎል የሚሆን ኳስ የሰጠው። ከሳላ የሚገኝን ሰርቪስ ቀሎት ወደ ጎልነት የሚቀይር አጥቂ ሊቨርፑል ቤት ሲቀላቀል አስቢው። ኢማጂን እንደገና ፍሎሪያን ቨርትስ አንዱ ትልቁ ኳሊቲው እድለኛ ይሆናል ከሱ ጋር አብሮ የሚጫወት የሚባልለት ተጫዋች እኮ ነው። ለመሐመድ ማን ነው በፍሎሪያን ቨርትስ ዝውውር ያተረፈው ሲባል አንዱ መሐመድ ሳላ የተባለው ለዛ አይደል እንዴ? መሐመድ ሳላህ ከዚህ ልጅ በሚያገኘው ሰርቪስ የጎል ቁጥሩን ይጨምራል ነው። ከመሐመድ ሳላ ደግሞ ፍሎሪያን ቨርትስ የሚያገኘው ሰርቪስ ይጨምራል ነው። ከሁለቱ ሰርቪስ የሚያገኝ አጥቂ ጨራሽ እዛ 9 ቁጥር ቦታዋ ላይ የሚቆም ግን ስሙ ኑኔዥ ያልሆነ ሰው ሊቨርፑልን ቱ ዘ ኔክስት ሌቭል ይወስደዋል። ሞር ግሬስፉል ያደርገዋል፣ ሞር አስፈሪ ያደርገዋል። አሁን እዚህ ላይ ማን ነው ያለው ነው። ለዛ ነው አሁን ኮሞች ይገኛሉ አሌክሳንደር አይዛክ እያለ ያለ። በነገራችን ላይ አንቺ የምትፈልጊውን ከፈለገብሽ መፍራት ያለብሽ ሊቨርፑልን። እኔ እንደ ዘንድሮም ሲሆናችሁ ስለማላቅ ነው ሊቨርፑል። አንቺ የምትፈልጊውን ለምሳሌ አርሰናል የሚፈልገውን ወደ መፈለግ ከመጣ ሊቨርፑል ኢትስ ኦቨር ፎር አርሰናል ሞስት ላይክሊ። አሁን ቤንጃሚን ሼሽኮ ብሎ ሊቨርፑል ቢገባ ምንድነው ዋንጫውን ዝም መስጠት ነው እንጂ ዋንጫውን መስጠት አይደለም እንጂ ለአርሰናል ምን ማለት ነው? ዋንጫውን እሱን ይወስናል ማለት አይደለም። ግን ለአርሰናል ቤንጃሚን ሼሽኮ ላይ ያደማሁ ነው ለሚል አርሰናል ትርጉሙ ምንድን ነው? የጀመሩትን በፍጥነት መጨረስ ላይ ጎበዝ ናቸው የሚባሉትን ሰዎች አንቺን ታርጌት ባደረግሽው በደንብ እየለፋሽበት ባለሽው ተጫዋች ዙሪያ ቢመጡብሽ ይጨርሱታል። ያኮሬሽ ቢሉም እንደዛው ነው የሚሆነው። ግን አሁን ትላንትና ሌሊት ላይ ምናምን ያየሁት ኦስሜሄንን እያለ ነው ሊቨርፑል። እኔ ኦስሜሄን ያው ፐርሰናል ዲማንዱ በጣም ተጋነነ ተባለ እንጂ እኔ ይቅርታ አድርጊልኝና ሼሽኮ ከምትይኝ ጋዮኮሬሽ ከምትይኝ እኔ ኦስሜሄን ብትይኝ ነው የሚመቸኝ ለኔ። እኔ አይ ላይክ ሂዝ አግሬሲቭነስ በጣም አግሬሲቭነሱ በጣም ነው የምወደው። ቁጥሮቹም ደግሞ በጣም ጥሩ ናቸው። ግን የሊቨርፑልን ደግሞ እኔ ትንሽ ለየት ያደረገብኝ በዚህኛው የዝውውር ጊዜ የሚፈልጋቸው ተጫዋቾች በጣም ይሄ ከፍ ያለ ደረጃ ላይ አሁን ለምሳሌ አጥቂ እንኳን ብንል አሁን መሐመድ ሳላህ አለ የሱን ሸክም የሚጋራ አይደል ወርዶ አሁን የተጠቀምነው ለመሐመድ ሳላህን በተወሰነ ደረጃ የሚያሳርፍ ስንል በቃ የሆነ ሌቨሉ መሐመድ ሳላህ ላይ ያልደረሰም አነስ ባለ ሁኔታ የሚጠራም ተጫዋች ቢሆን የምትቀበለው ነገር ነው አይደል? እንደዛ ነው እኔ የሚገባኝ። ግን ሊቨርፑል የሚጠራው እነ አሌክሳንደር አይዛክን እና በጣም የሚፈልጋቸዋል ተብሎ የሚጠሩት ተጫዋቾችና እንደገና የሚሰራው ጠንካራ ስራ በጣም ለየት ብሎብኛል በዘንድሮ የዝውውር ጊዜ የሚለው ነገር ነው የሊቨርፑልን እንድፈራው ያደረገኝ። 150 ይሁና ይላል አሉ እኮ ገብተሻል። በጣም ከባድ አሁን እንደ ሊቨርፑል ለእኔ ጤናማ የሚባል የሚያስቀና ጤናማ ነገር ውስጥ ያለ ክለብ የለም። ለምን በይኝ። አንድ እየገነባ ያለው ቡድንን አስቢው። አሁን የተቀላቀሉት ፍሪምፖንግ፣ ኬርኪዝ፣
እና ደግሞ ቨርትስ የሚባሉ ተጫዋቾች ናቸው አይደል ሜኒ ሞርስ ቱ ካም እያሉን ነው። ከዛ እንደገና ሊቨርፑል የሚያሰናብታቸው ተጫዋቾችን አስቢ። ዳርዊን ኑኔዝ ሊቨርፑል ከፍ ባለ ዋጋ ነው የሚሸጠው ያለው። ሉዊስ ዲያዝ ይኸውልሽ ሲያሰናብትም ገንዘብ በደንብ ነው የሚሰበስበው። የሚጠራው ለእነዚህ ተጫዋቾች ዲየጎ ዦታ ይኸው ለኳንሳ እንሸጥ አይደል ያው ሊቨርኩሰን ባየር ሊቨርኩሰን ገባ ልጅ እና ባየር ሊቨርኩሰን ይሄንን ያህል መክፈሉ ገርሞናል ምናምን ተባለ። እስከ 34 ሚሊዮን ፓውንድ ሊያደግ የሚችል ዝውውር ነው የተስማሙት። አሁን በቀጥታ 30 ሚሊዮን ይቀበላል። ያ ማለት 70 ነው የሚከፍለው ማለት ነው። ቨርትስን ይወስዷል። ገብቶሻል? ስለዚህ ጄራልድ ኳንሳ ወደ ባየር ሊቨርኩሰን ሄደ። እነዚህ እየሸጠም የሚሰበስበው ገንዘብ እየገዛም የሚሰበስበው ቡድን እንዴ በጣም የሚገርም ነው እንጂ ይሄ እድል አለ እንዴ ሲቲ ቤት ጃክ ግሪሊሽን እኮ ትቶ ነው መሄድ የፈለገው። ለጃክ ግሪሊሽ እኮ ዲማንድ የሚያደርግ ሰልፍ የሚይዝ እኮ የለም። ማን ሲቲ እኮ ላሰናብተ ቢል ኬቨን ደብሮይነን ያው በቃ እንለያይ ነው የተባባሉት እኮ። ኢትስ ፍሪ ሎስ አይደለም በነፃ ነው የሚከስር ያለው እኮ። ጃክ ግሪሊሽን ከወሰዱለት ነው ገና አመሉስ ደሞዙስ ምናምን ይሆን አንድ አግተልትለው የሚጠሩብሽ ነገር እኮ አለ። አርሰናል ብትይ ቶማስ ፓርቴ ጋራ ነው የሚለያየው። የተለያየው ማን ነው ሌላኛው? እነዚህ ሼንኮ እነዚህ ያኛው መሀል ሜዳ ላይ ያለው ወደ ጆርጊኒዮ ምናምን እነሱ ጋራ የተለያየ አይደል? ምንም የሚያገኘው ቤሳቤስቲን የለም። ከዛ እንትናን የሚሸጥ ቢባል በድምሩ አንድ ኳንሳን ሲሸጥ የሚገኘውን ገንዘብ ስለማግኘታቸው እርግጠኛ መሆን አትችልም። ሊቨርፑል ግን ሲሸጥ የሚሰበስበው ገንዘብ ለመግዛት ከሚያወጣው ጋራ ስታም ቀናንሽው በጣም ብዙ ወጪ ይኖርበታል ብዬ አላስብም። እኔ የሚያስቀና አካሄድ ያለው እሱ ነው። ለፎር ዘ ኔክስት ተወሰኑ ዓመታት ጠንካራ አድርጎ ሊያዘልቅሽ የሚችል ቡድን እጅሽ ላይ አለ። ከዛ ደግሞ ያንን ኤክስፒሪየንሳቸውን የነ ማመር ሳላንና የነ ቨርጂል ቫን ዳይክን ሚስ አያደርገውም። ከእነሱ ጋር ኤክስቴንድ አድርጓል ኮንትራቱን። ሮበርትሰንን አትሌቲኮ ማድሪድ ካልወሰድኩ እያለው ነው። ከዛም ትንሽ ገንዘብ ያገኛል። የሊቨርፑል ብቸኛው ስህተት ለእኔ የትሬንት አሌክሳንደር አርኖልድን ሲቹዌሽን ማኔጅ ያደረገበት መንገድ ብቸኛው ስህተቱ። በመጨረሻም ቢሆን ግን ከአርኖልድ የተወሰነ ገንዘብ አግኝቷል። በእርግጥ ይሄ በሪያል ማድሪድ ፍላጎት ላይ የተወሰነ ቢሆን እኮ በሪያል ማድሪድ ፍላጎት ላይ የተወሰነ ነው የነሱ ጉብዝና አይደለም። ግን ቢያንስ የተወሰነ ገንዘብ አግኝቷል ብሎ ማንሳት ይቻላል። ግን አርሰናል፣ ቼልሲ እና ሊቨርፑል በግዴታ በቃ አንድ ተጫዋች ቅድሚያ ሰጥተው ማስፈረም አለባቸው ከተባለ የትኛው ቦታ ላይ የበለጠ አብዝተው ሊሰሩ ይገባል የሚለውን ነው ስንመለከት የቆየ ነው። በነገራችን ላይ በዚህ ጥያቄ ውስጥ ያለው እኮ ዋናው ኮር ሀሳቡ እኮ የበለጠ ፕራዮሪቲ የሚሰጡት ለየትኛው ቦታ ነው ወይም ለመስጠት የሚገደዱት ነው። አንድ ስንል አንድ ብቻ ቢሆን ምናምን እንትናን ነው ማስፈረም ያለባቸው የምንለው። የበለጠ ክፍተታቸው የቱ ጋር ነው? የበለጠ ችግራቸው የቱ ጋር ነው? የቱ ጋር የሚያስፈርሙ ተጫዋች ነው የበለጠ ጠንካራ እና ተፎካካሪ የሚያደርጋቸው የሚለውን ነው ለማየት የሞከር ነው። አለ ገና መች ተነካና ስለ ማንቸስተር ዩናይትድ፣ ስለ ማንቸስተር ሲቲ እና ስለ ቶተንሃም እንመለሳለን። አድማጮቻችን በያላችሁበት በጣም ጥሩ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። ጥሩ ጊዜ እንድታሳልፉ እንመኛለን። እንመለሳለን። Shaker Sport 2010